ስኬት ምንድነው የሚለው ዲፋይን ካደረጉት ሰዎች ቤስት ዴፊኒሽን ከሰጡት ኤርል ናይቲንጌል ይባላል። ኤርል ናይቲንጌል የቦብ ፕሮክተር አለቃና ኮች ነውና he said success is the progressive realization of a worthy ideal። አሁን ስኬት ማለት በመጀመሪያ አሁን የት እንዳለ ማወቅ፣ የት መሄድ እንደምትፈልግ በግልጽ መወሰን፣ ካለህበት ተነስተህ ወደምትፈልገው መሄድ። እነዚህ ሶስት ነገሮች ስኬት ይባላሉ። ድሪምስ ሁሌ ትኩረቴ ምንድነው? ህልም ነው። ምክንያቱም ለኔ የጠቀመኝ 5 ሚሊዮን ሰራ ነበረኝ። አማርኛ አልችልም፣ ማቀው ሰው አልነበረም፣ ተስፋ የሚሰጠኝ ነገር አልነበረም። አንድ ህልም አለምኩ። እኔ ዳዊት ድሪምስ ነኝ። ኢትዮጵያና አፍሪካ እየቀየርኩ ነው። የህይወትና ስኬት ምስጢራት እየተማርኩ እያስተማርኩ ነው። 1 ሚሊዮን በወር እየሰራሁ ነው የሚል ህልም አለምኩና ሙሉ ትኩረቴ እዛ በማድረግ እዛ ለመድረስ ወሰንኩ። እዛ ደረስኩ። ለሁሉ ሰው ህልሙ እንዲያሳካ ነው የኔ ስራ። ግን በተደጋጋሚ ሳየው አብዛኛው ሰው ችግሩ ከህልሙ ሳይሆን አሁን ሰላም አጥቷል። ስኬት ማለት የት እንዳለ ማወቅ ሲባል መጀመሪያ ምን ያስፈልጋል? መፈተሽ። የት ነው ያለው? መንፈሳዊነቴ የት ነው ያለ? ሰላሜ የት ነው ያለ? የውስጥ ደስታዬ የት ነው ያለ? ልማዶቼ የት ነው ያሉ? ገቢዬ የት ነው ያለ? ስራዬ የት ነው ያለ? መንፈሴ የት ነው ያለ? ጤንነቴ የት ነው ያለ? ትምህርቴ የት ነው ያለ? መንገድ ላይ ይሄድን የት እንዳለን ትዝ የሚለን ከሆነ መንገድ ላይ ይሄድን፣ ቤት ኪራይ ትዝ የሚለን ከሆነ መንገድ ላይ ይሄድን፣ ጭንቀት ትዝ የሚለን ከሆነ ወደ ህልማችን መሄድ እናቋርጣለንና ስለ መከራችን ማሰብ እንጀምራለን። ስለዚህ ስኬት ማለት አንዴ ቦታህን ማወቅ አለብህ። የት ነው ያለው? ጥሩ ሊሆን ይችላል፣ መጥፎ ሊሆን ይችላል። በአንዳንድ ነገር ጥሩ ሊሆን ይችላል፣ በአንዳንድ ነገር መጥፎ ሊሆን ይችላል። እንዳለ መቀበል ምን ችግር አለው? አንዴ ረጋ ብለህ እነዚህ ነገር ካልፈተሽካቸው በማይሆን ሰዓት ይመጣሉና እንቅልፍህን ያሳሉ። ስለዚህ መጀመሪያ መፈተሽ ነው። ከመፈተሽ ቀጥሎ ምን አለ? መቀበል። whatever የሆነው ሆኗል፣ መቀበል። አይ እኔ እኮ አይደለሁም ዳንኤል ነው። ዳንኤል ይሁን ዳዊት it doesn't matter። የሆነው ሆኗል። ከመቀበል አልፎ ደግሞ ማመስገን። ምክንያቱም ምን ያክል ብትከስር የባሰ መክሰር ይችል ነበር። ምን ያክል ብታጠፋ የባሰ ማጥፋት ይችል ነበር። ምን ያክል ብትጎዳ የባሰ ልትጎዳ ይችል ነበር። የባሰ የተጎዱ ሰዎች የሉም እንዴ? የባሰ የከሰሩ የባሰ የጠፉ ሰዎች የሉም አሉ። ስለዚህ አሁን ያለ ፈተና የመጨረሻ ይመስላል እንጂ ሌላ ሰው ከሱ የባሰ የተፈተነ ነው። ስለዚህ ተመስገን ብለህ ወደፊት ትሄዳለህ ወይ ደግሞ ያለቃቀስ ትቀበራለህ። ሌላ ሰው ማየትም አያስፈልግም። ወደ ኋላ ተመልሰን አሁን ሰሞኑ የሚያስጨንቀን ነገር ሊኖር ይችላል። ግን መለስ ብለን ከፈተሽን ከዚህ የባሰ ፈተና ተፈትነን አናውቅም። ጭራሽ ረስተነዋል። እሱ አሁን ያለ ፈተናም ነገ ይረሳል። ስለዚህ ተመስገን። ኦሬዲ ሆኗል። የሆነው ሆኗል። የሚሆነው ደግሞ አብረን እናያለን። ከዛ አልፎ ማለት ይሄ ሁሉ ነገር መጥፎም ጥሩ ደስ የሚለን የሚከፋን ትምህርቱም ስራው ኤኒቲንግ በህይወት ስላለን ነው። በህይወት ባንኖር ኖሮ ይሄ ክላስ ትርጉም ይኖረው ነበር? አሁን ዛሬ ሁላችሁ መጣችኋል፣ ደስ ይላል። አዎ፣ ግን እኔ እዚህ ደስ የሚለኝ አንቺ እዚህ ደስ የሚለሽ በህይወት ካለሽ ነው። በህይወት ከሌለን ሰው ቢመጣ ደስም አይለንም፣ ቢመጣም ባይመጣም ልዩነት የለውም። ማንኛውም ጥሩ ነገር ጥሩ የሆነው ማንኛውም መጥፎ የሆነው በህይወት ስላለህ ነው። በአፍንጫዬ ትንፋሽ ስላለ ነው። በአፍንጫዬ ትንፋሽ ካለ ዛሬ ከጀመርኩ የት መድረስ እችላለሁ? ፈጣሪ ነው የሚያውቀው። ዋናው ዛሬ በአፍንጫዬ ትንፋሽ መኖሩ ነው። ነገ ይኖራል አይኖርም አናውቅም። እናውቃለን እንዴ? አናውቅም። ስለዚህ ያለች መቼ ነው? አሁን። ስለዚህ አሁን ውጭ አንቋጠረም። ውስጥ ምን ሊሆን ነው የምፈልገው? አሁን ይሄ ሰላም እናገኘው ምንድነው? መጀመሪያ የት እንዳለን ማወቅ። ምን ማለት ነው? ውጤታችሁ ፈትሹ። ምን አይነት ውጤት ነው የምታገኙ ያላችሁ? ውጤቴማ መጥፎ ነው። መጥፎም ይሁን ተቀበለው። ዜሮ ነው ተቀበለው። ኪሳራ ነው ተቀበለው። ካልተቀበልከው አለ እኮ መሬት ላይ እኮ አለ። ያንተ ኪሳራ ነው፣ ያንተ እዳ ነው፣ ያንተ መወደድ ነው፣ አለመወደድ ነው፣ whatever it is አለ መሬት ላይ ወርዷል። በአእምሮ ተቀብለህ ሰላም ትፈጥራለህ ወይስ ግግም ብለህ እንደሌለ ታያዋለህ ብቻ ነው? አለ አይደለ? ከዛ የባሰ መሆን ይችል ነበር፣ ከዛ ያነሰ መሆን ይችል ነበር። whatever it is አለ። ምን ይደረግ? ያንተ ድካም ነው። it doesn't matter። አይ እንደዚህ የሆንኩ እኮ በእኔ ምክንያት አይደለም፣ አለቃዬ ነው፣ ሚስቴ ናት፣ ስራ ባልደረቦቼ ነው። ሁሌ ጣትህ ሌላ ሰው ጋር እስከሆነ ድረስ መፍትሄ የለውም። ያቺ ጣት እንደምንም ብለህ ዞረህ ይሄ ኪሳራ በእኔ የመጣ ነው፣ ይሄ ጭንቀት በእኔ የመጣ ነው ስትለው መፍትሄ አለው።
ስለዚህ ስኬት ማለት በመጀመሪያ ረጋ ብለህ የት እንዳለ ማወቅ ሲባል ትፈትሻለህ ያለው ውጤት እንዳለ ተቀበለዋለህ እና ተመስገን ላለ ምክንያት የባሰ አይሆንም ነበር የባሰ አሳልፈን አናቀም ከዚህ የባሰ ሰዎች እየተፈተኑ አይደሉም መጨረሻ ደግሞ መደሰት በአፍንጫዬ ትንፋሽ ካለ ከዛሬ ከጀመርኩ ሁሉም ነገር መቀየር ይችላል ስኬት ማለት በመጀመሪያ የት እንዳለ ማወቅ ነው ቀጥሎ የት መሄድ ነው የምትፈልግ መወሰን አሁን ያለችዋ ነገር በደንብ አድርገህ ማጣጣም ከቻልክ ህልሙ ራሱ ነው የሚመጣው አንድ ቆንጆ ኤግዛምፕል እነ ሸራንተን እንትናላቸው ወደ 5 ሰዓት እሁድ 5 ተኩል ብራንች አላቸውና ሁሌ ሄዳለሁ ላለሁና ሁሌ አንድ ቀን ሄዳለሁ ግን በተለይ አለመመቻቸት ምክንያት ሄደን አናቀም ትናንት ሄደን ነበርና ኢትስ ቢዩቲፉል ግን የመጀመሪያ ትንሽ ሰላድ ከበላሁ በኋላ I was done ማለት ከዛ በላይ ትንሽ መብላት ከበደኝና ትዝ ያለኝ ነገር ምንድነው የተለያየ ምግብ ቤቶች ስትገባ ማለት እኔ ብቻ ሳይሆን ብዙ ሰው ይሄ ሬስቶራንት እንደ ሸራተን ሳንዴይ ብራንች ቢኖራችሁ ብራንች ማለት ብሬክፋስት ኤንድ ላንች ቆምሳ እንደሚባለው ማለት ነው እና ሌላ ጊዜ ቁርስ ትበላ ወይም ምሳ ስትበላ ጨው ካነሰው ወይ መስተንግዶ ጥሩ ካልሆነ ምን ትመኛለህ አንድ ቀን ብራንች ሲሄድ ደሰታለሁ ብለህ ልታስብ ይችላልህ እዛ ላይ ነው ችግሩ ግን አሁን እዚህ ጋር ሽሮና ቲማቲም ቁርጥ ቀርቦልህ አይ እኔ ብራንች ሳገኝ ነው መደሰት ካልክ እዛ ነው የምትጠፋው ምክንያቱም እዛ ብራንች ሆነህም አትደሰት አሁን ባለች ሽሮ ናት ቲማቲም ቁርጥ ናት ጎመን whatever it is አሁን በዚህች ካልተደሰት አሁን ከዚህች ጋር ባዶ ከሆንክ ብራንቹ ሲደርስ ደግሞ ባዶ ነህ አሁን ባለህ ቤት ሙሉ ካልሆንክ የ10 ሚሊዮን ቤት የ20 ሚሊዮን ቤት የ50 ሚሊዮን ቤት ገብተህም ባዶ ነህ ላይክ ውስጥ በቤት አይመጣም ደስታ ውስጥ በብራንች አይመጣም ሰላሙ በገንዘብ አይመጣም አሁን ባለህ ገንዘብ ካለህ ችግር ጋር ሰላም ካልሆንክ መቼም ሰላም አትሆን አይ ዳዊት አልገባህም አሁን ያገባህበት ችግር ብታቆኖር እንደሱ አትለኝም ነበር ከዚህ በፊት ስንት ችግር አለ ያለፈው ይሄ ችግር ካለፈ ከዛ በኋላ ሰው ሆናለሁ ያልኩ ያው አለ አይደለ እኔ 5 ሚሊዮን ስከስር 1 ሚሊዮን በወር ሚሆን አይመስለኝም ነበር ከሆነ መንግስተ ሰማይ ምገባ ነው ይመስለኝ ነበር ያው 1 ሚሊዮን ማግኘት የተለያየ ሾዎች አሉ አሁን አምሮህ ምን ይሸውድሃል አሁን ያለ ችግር ይለቅንጂ ከዛ ደሰታለሁ እስከዛ ግን ልጨነቅ ነው አይደለ አሁን ካልተደሰት እዛ ስትደርስም መጨነቅህ ይቀጥላል አሁን የምትበላት ያለ ቆንጆ ሽሮ አጣጥመህ ካልበላሃት ብራንቹም ይመጣል ቆንጆ ቤቱም ይመጣል ቆንጆ ሀብቱም ይመጣል አንተ ግን ባዶ እስከሆንክ ድረስ በሄድክበት ባዶነትህን ይቀጥላል በሄድክበት ጭንቀቱን ይቀጥላል አሁን እዚህ ጋር ብቻህን ሰላም ትሆናለህ ወይ ነው አሁን ምንም ነገር ሳይቀየር እዚህ ጋር ሰላም ከሆንኩ ማለት ነው ብራንች ሲሄድ ሰላሙን ይመጣል መኪናው ሲመጣስ ሰላሙን ይቀጥላል ይሲ አሁን በደንብ አድርገህ አጣጥመህ መኖር የወደፊቱ ዳውንሎድ እንዲሆን ታደርገዋለህ ምክንያቱም አሁን ያለ ችግር ቢያልቅ ብዙ ሰው ምን ብሏል አዲስ አመት ይሁንና ቀየራለሁ ምን ያክል ሰው ተቀየረ ምን ይቀየራል አሁን አዲስ አመት አልፎ ሰው ለሰኞ ያለ ነው ወይ የፈረንጆች አዲስ አመት የሆነ ነገር አለ ከመስቀል በኋላ something you know it's just አሁን ለመቀየር ነው አሁን ያለች ሽሮ ማጣጣማት ከሆነ ቡፌ ቢቀርብም አጣጣጥማው አሁን ያለች ቤት ኪራይ ማጣጣጥማት ከሆነ የራስ ህንጻ ቢኖርም አጣጣጥማው አንዳንድ ባለ ህንጻዎች አታይ ለራሳቸው ቤት አላቸው ቢሮ አላቸው ብቻ ሳይሆን ብዙ ሰዎች ገንዘብ እየከፈሉ እነሱ ጋር ተከራይቶ ይሄዳሉ አንዳንድ ተከራይ ከአከራይ በላይ ደስታል እነሱ ሸት አሁን ባዶ ከሆንክ የሚቀጥለውን ባዶ ነው የምትሆነው አሁን ባለው ችግራም ከሆንክ ይሄ ችግር ሲያልቅ ቅር እንዳይልህ ችግር አይጠፋም ምክንያቱም ችግራም ይሆን አስተሳሰብ ነው ያለ አሁን ጭንቀታም ከሆንክ ጭንቀት አይለይም አሁን ሰላም ካጣ ሰላሙ አይጠፋም ምንም ቢመጣ ምንም ሰላም አትሆንም አሁን ካልሆንክ አሁን የት እንዳለ ትፈትሻለህ ያለው ውጤት ተቀበለዋለህ ታመሰግናለህ ትደሰታለህ አልደሰትም ካልክ ደግሞ ጭንቀትህ ይቀጥላል መሸወድ የሌለብህ ግን የትኛው አዲስ አመት ቢመጣ የትኛው ሚስት ብትመጣ የትኛው መኪና ቢመጣ የትኛው ገንዘብ ቢመጣ የውስጥ ሁኔታ አይቀይረው
ለዘመናት የተደበቁ የህይወትና ስኬት ምስጢራት በጥልቀት በማጥናት ራሳችንና ቤተሰባችን ብቻ ሳይሆን ኢትዮጵያና አፍሪካን ቀይር 1 ብርም ከ$1 እኩል እናድርግ። የ21 ቀን ፓራዳይም ሽፍት ስልጣናን አሁኑን እንመዝገብ።